ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ ያልን ሰዎች ምን ይላሉ በተሰኘው ፕሮግራማችን የበዓል ፕሮግራም ይዘን ቀርበናል። ሁላችሁም በያላችሁበት መልካም በዓል መልካም ቆይታ። ስሜ አባይነህ ይባላል። ሃና ስሜ አብትሸት ይባላል። ስሜ ጋሻው ተፈራ ይባላል። ናርዶስ ይባላል። ሜረሪት ይሳድንቁ ቴራፒስት ይባላል። የፋሲካ በዓል ለኔ በጣም ብዙ ትርጉም አለው። የፋሲካ በዓልን ስናከብር የተቸገሩ ወገኖቻችንን በመርዳት አቅመ ደካሞችን በመደገፍ ይብንፍ ጌታችን ኢየሱስ ክርስቶስ ብዙ ነገር እዚህ ምድር ላይ አስተምሮን ያለፈውን ነገር በማስታወስ እንግዲያውስ በብዙ ምክንያቶች እናከብራለን የፋሲካ በዓልን። እንግዲህ ክርስቶስ ስለኛ በመስቀል ላይ ተሰቀለበት እንዴ ደግሞ ህይወትን ይሰጣል። እንደዛ ነው እንግዲህ ትርጉሙ። የፋሲካ በዓል ለኔ ትርጉሙ በጣም ትልቅ ነው። ፋሲካ እንግዲህ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሙቶ የተነሳበትን ለማስታወስ የሚዘጋጅ ትልቅ በዓል ነው። ስለኔ ትልቅ ነው በጣም። ለኔ እንደ አዲስ ህይወት ማግኘት ማለት ነው። ኢየሱስ ክርስቶስ ለኛ ለኃጢአታችን ሲል ሞቶልን እቺን ዓለም ተናብቶ እንደገና ተመልሶ እንደ አዲስ የፈጠረን ጊዜ ነው ብዬ ነው የማምነው። ያለው ባህል ያው ክርስቶስ ስለኛ ስለ ሰዎች ኃጢአት ነፃ ለመውጣት ወደ ምድር ወርዶ ሞቶ በሶስተኛው ቀን ሞትን ላድርጎ እንደተነሳ ያን እናምናለን እንደ ክርስቲያን። በቃ ደስ የሚል ነገር ጌታችን ኢየሱስ ክርስቶስ የተሰቀለበት ስቅለቱን የምናስብበት በዓል ትርጉሙ ያው በኦርቶዶክሳዊ ቤት በየዓመቱ ፋሲካ ጾም 40 ቀን እንጾማለን። ከ40 ቀን ጾም 55 ቀን ነው የምንጾሙ። ግን ያ ትርጉም ደግሞ ጌታችን ኢየሱስ ክርስቶስ ከመሰቀሉ በፊት ተፈልጎ ተሰቅሎ መከራ አይቶ ሞቶ ለዚህ ደረጃ ስላደረሰን ያንን ለማሰብ ነው እሱ ነገር የምናደርገው። የፋሲካ በዓል በጣም ደስ የሚል ነው። ፈጣሪያችንን የምናስብበት በዓል ነው። ፈጣሪያችን የተሰቀለበት ለኛ ሲል ራሱን አዋርዶ እኛን ወደ አዲስ ምዕራፍ ያሸጋገረን ነው እና የመተሳሰብ የደስታ የመለገስ ቀን ጥሩ የምንሰጥበት የምንለግስበት ቀን ነው ብዬ አስባለሁ። ቢቻል ያው እኔንም ጨምሮ አቅመ ደካሞችን ያሳተፈ እንዲሆን ቤታቸው በር ዘግተው በዓሉን ማክበር የማይችሉ ወገኖቻችንን ሰብስበን ከነሱ ጋር በዓሉን የበዓሉ የደስታ ተካፋይ ሆነን ብናከብር መልካም ይመስለኛል። ያለንን በመለገስ እንዲሁም ደግሞ የተቸገሩትን በማሰብ ይሄን በዓል ስናከብር እንግዲህ ትንሣኤን ስናስብ በጣም የደከሙ ሰዎችን በማገዝ የተጎዱ ሰዎችን በመርዳት በዓሉን ማሳለፍ አለብን። በዓሉ ደስ የሚለውም ያው የተጎዱ ሰዎችን የታመሙ ሰዎችን በመጠየቅ የተቸገሩ ሰዎችን በመርዳት ሲሆን በዓሉ በጣም ደስ ይላል ማለት ነው። እውነት ለመናገር ያው ሴሬሞኒው እንዳለ ሆኖ ግን ይሄ ማለት የትንሣኤ በዓል እንደመሆኑ መጠን ሁላችንም አትሊስት ላሉን ለአብሮ ለሚኖር ህዝብ ምን ያህል ክብር መስጠት እንዳለብን ነው የሚያሳየን ፈጣሪ። ያው ለፍጥረታቶች ሁሉ ያለንን ክብር የምናሳይበት ጊዜ ቢሆን የተመረጠ ነው ብዬ አምናለሁ። የሌላቸውን ወገኖቻችንን በማሰብ ያለንን በማካፈል ባህሉን በጋራ እንድናከብር ማለት ይሄን በዓል ስናከብር ያው በተቻለን አቅም ከቤተሰቦቻችን ጋር ብናከብር እንደዚሁም ደግሞ የተቸገሩትን ወገኖቻችንን በመርዳት ብናሳልፈው ብዬ አስባለሁ። ማክበር ያለብን በግድ ይሄ ነገር በዓላችን ስለሆነ በየጊዜው በየዓመቱ የምናከብር ስለሆነ ከኛ በታች ያሉትን የኔ ብጤዎችን እየደገፍን መቄዶንያ እየረዳን ሁሉንም የተቸገሩት እየረዳን ማክበር አለብን። ብቻችን አይደለም እናከብሩ። ስለዚህ እህቶቻችን ወንድሞቻችን ሁሉ የተቸገሩትን አክብረን ለዚህ ደረጃ ያደረሰን ፈጣሪ ምስጋና ይድረሰው ብለን እንጠቀማለን። ያለን በማካፈል ብናሳልፍ ደስ ይላል። ካለን ላይ ብንሰጥ ለተቸገሩትን ብናስባቸው የተሻለ በዓል ይሆንልናል ብዬ አስባለሁ።
ገጠመኝ ከፋሲካ በዓል ጋር በተያያዘ እንግዲያውስ ብዙም ዶሮ ማረድ አልወድም ግን አንድ ቀን ዶሮ አርጄ ልክ ከባረኩኝ ኋላ ሞቷል ብዬ ባዝ ከተከደነበት ኋላ የሆነ ሰዓት ላይ ባዙ ቀና ሲደረግ ዶሮ ቁጭ ብሎ ሲስተር እንግጣ መሮጣት እዚህ ለኛለ ገጠመኝ እንኳን ብዙ የለኝም ግን እኔ እንጃ ገጠመኝ አይደለም እርግጥ ግን አከራዮቼ ቤተሰብ ጋር ሳልሄድ ሙሉ የሰሩትን ነገር ለኔ እንደሰጡኝ ዘንድሮ እሱን አስታውሳለሁ እውነት ያው ባሉ ደስ የሚል ነው ግን በልጅነቴ አንድ ማስታወሳን ነገር አለች እና አንድ ትልቅ ሰው ይያሉ ያው ስማቸውንም ባልጠቅስ ትንሽ ተጎንጭተው ነው መሰለኝ የመጡትና ዶሮ አርደው ነበር ለሰፈር ሁሉ የሚያርዱሳቸው ነበርና አንድ ዶሮ አረዱ ተብሎ ሳፋ ተጭኑባት ከዛ በኋላ ልክ ክፍት አርጋዋት ሊያነሷት ሲሉ ሬሳዋን ተነስታ ይሮጥችበት እናስታውሳለሁ ፋሲካና ሁሉ ያውንም ማስታወሰው እሱ ነው ያው በሬ ደንብሮ አምልጦ ምናምን ኬኦስ ሲፈጠር ምናምን ያ ነው ያጋጠመኝ ነገር አንድ ጊዜ አራርጦኛል በሬ ማረሳው ያረድከው አይ አይደለም ያመለጠ የደነበረ በሬ ያ ነው ያለኝ ገጠመኝ እኔ ጋር እንግዲህ ምንም ገጠመኝ የለም እስካሁን የባሉ ገጠመኝ ብዙ ነው ግን ሁሉን ከማውራት አይቻልም አንዱን እኔ ለምሳሌ ፋሲካ ደርሶ ከልጆቼ ከቤተሰቤ ጋር አከብራለሁ ብዬ ትንሽ ስዘጋጅ ያው መንግስት ስራ ስለሆነ በዛሬው ቀን ተነስተ ስራ እንድትሄድ ተባልኩ እንዴት አድርጌያለሁ ብለው በዋሽ ወዲህ ቢያደርግ በፍጹም ዘግቼ ከስራ ውጪ ሆኜ ደግሞ ልጆቼ ባልቶ የሚያድጉ ነገር ስለሌላቸው የግድ ስለሆነ ሄድኩ ያ ነገር ፈጽሜ መጣሁ ግን የባላው ዕለት ሁልጊዜ ድግስ ነው ሁልጊዜ ፋሲካ ነው የጠጣው ዕለት ሁልጊዜ ፋሲካ ነው ስለዚህ ከዛ የበለጠ ተደሰትኩ እንብ ብዬ በቀር ዶሮ ከስራ ወጥቼ ነበር ስለዚህ ያንም ማክበር አለብኝ ባህል ላይ ያጋጠመኝ ለማብዛኛው ነው ስፖርተኛ ነበር ከስፖርት ዓለም ደግሞ ወደ ቴራፒ ስለገባው ብዙውን ጊዜ ስራ ላይ ስለማሳልፋቸው ገጠመኞች የሉም ኦርቶዶክስ ሃይማኖት ተከታዮች ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል እንኳን አደረሳችሁ ላለው መላው ቤተሰቤም በዛው ልክ እና ለኢትዮጵያ ሕዝብ እንኳን አደረሳችሁ መልእክት አስተላልፋለሁ አመሰግናለሁ እንኳን አደረሳችሁ ለመላው ቤተሰቦቼ እንዲሁ ለኢትዮጵያ ሕዝብ አብሮይ ለሚሰሩ ለለንደን ካፌ ሰራተኞች በሙሉ መልካም በዓል ይሁንላችሁ ለዓለም የምትኖሩ የኦርቶዶክስ ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ አመሰግናለሁ ለማላው የኢትዮጵያ ሕዝብ ለክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ላለው መልካም በዓል እንዲሆን እመኛለሁ ለመላው ኢትዮጵያዊ መልካም ስቅለት በዓል እና የትንሳኤ በዓል እንዲሆን እመኛለሁ እሺ ለመላው የኦርቶዶክስ ተከታይ እንደዚሁም የኦርቶዶክስ ተከታይ ሃይማኖቶች በሙሉ እንኳን ለጌታችን ኢየሱስ ክርስቶስ የፋሲካ በዓል በሰላም አደረሳችሁ ላለው ሁሉም ለኢትዮጵያ ሕዝብ በሙሉ ለኦርቶዶክሳውያን በሙሉ እንደው ሁሉም እንኳን አደረሳችሁ ነው የምለው ለሙስሊም ወንድሞቻችንም እንደዚሁ አብረን የፈታነው አብረን ነው የጾምነው እነሱንም በሰላም አድርሶ አስፈትቷል እኛንም እንደዛ በሰላም በደስታ ሀገራችን ሰላም ያድርግልን ሀገራችን ኢትዮጵያ ሰላም ትሁን ይሄ በየቦታ የተነሳብንን ችግርና ፈተና እግዚአብሔር ያላቀን ወደ ሰላም ለውጠው ለመላው ኢትዮጵያና ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ በአገር ውስጥም በውጭም ያላችሁ መልካም በዓል ይሁንላችሁ እንግዲህ ተመልካቾቻችን ሰዎች ምን ይላሉ በተሰኛው ፕሮግራማችን ልዩ የበዓል ፕሮግራሜንን ይመስል ነበር ብዙ እንደተማራችሁ አዲስ ነገር ዛሬም እንዳገኛችሁ ተስፋ እናደርጋለን በመጨረሻም ደግሞ በትንሳኤ መዝሙር እንሰናበታችኋለን ፕሮግራሙ ጋር ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ ሁላችሁም በያላችሁበት መልካም በዓል Come
አሸነፉ ይስማ ኢየሩሳሌም ይውጣ ምስራቹ ከዓለም እስከ ዓለም ይስማ እንጂ ጠላቱ መርዶውን አልቅሶ ጌታ እንደው ተነስቷል አይሞት ተመልሶ ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ድል ነስቷል ድንጋዩ ጠባቂው እንዲምጣ ኢየሱስን ካቃተው ጌታ መውጫ ካጣ የትኛው ጠባቂ ነው የከለከለው ጌታ መቃብሩ ሲፈነቃቅለው ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ በሩቅ ተንከባሏል ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ድል ነስቷል ይነገር ለዓለም ምስራች ይሰማ ሞትን አሸንፏል ጀግናው ኢየሱስማ ይህ ሐሰት አይደለም ዘላለም እውነት ነው ይታየ ጌታችን መቃብር ባዶ ነው